ፈተና ክፍል ውስጥ ምርጥ ውጤት የምታመጡት ከተረጋጋችሁ ብቻ። ከባዱን ስትታገሉ ቀላሉን ሳትሰሩ ብትወጡ በጣም ነው የሚቆጫችሁ። ፈተናው እኮ በጣም ቀላል ነበር፣ ሳልሰራ ጊዜ ሳይበቃኝ ትላላችሁ። በጣም ብዙ ተማሪዎች የሚቆጫቸው ይሄ ውጤታቸው ዝቅ የሚያደርገው የሚወድቁት አንዳንድ ተማሪዎች እቺን ባለማወቃቸው። ኤስኤቲ ደግሞ ማትሱ በደንብ ይደፈናል። በጣም ቀላል ማትስ ነው። ማትስ ጎበዝ ብትሆኑም ባትሆኑም የኤስኤቲ ማትስ በጣም ቀላል ነው። እንግሊሹ ከበድ ለሚላችሁ ተማሪዎች በተለይ ማትሱን ድፍን ካደረጋችሁት ውጤታችሁን ባላንስ ታደርጉታላችሁ። የኤስኤቲ ውጤት አንድ ሰው ፈተና ክፍል ሲገባ ከተረጋጋ አይምሮ በደንብ በትኩረት መስራት ከቻለ የምታውቀውን ሁሉ ታስታውሳለህ። ቀላሉንም ከባዱንም በደንብ አድርገህ ትፋለጠዋለህ። ይሄ ወሳኝ ምክሬ ነው። ራሳችሁን አስተምሩ፣ ሙያ ተማሩ፣ ጎን ለጎን ስራ ስሩ። እኔ እኮ የዩኒቨርሲቲ ተማሪ ነኝ፣ ትምህርቴ ላይ ነው ማተኮር አትበሉ። በትርፍ ጊዜያችሁ ገንዘብ የሚያስገኝ የሆነ ስራ ስሩ። ገንዘብ የሚያስተለማመዱ፣ ሴቭ ማድረግ፣ ገንዘብ ማጥፋት፣ ስፔንድ ማድረግ ተለማመዱ። ገና ዩኒቨርሲቲ እያላችሁ ለምን መሰላችሁ? ከዩኒቨርሲቲ ስትወጡ ማንም ላይ ቀጥራችሁ ይችላል። ሰላምታዬ በያላችሁበት ድረስ እንዴት ናችሁ? ዛሬ በሚገርም ሐሳብ ተገናኝተናል። የፈተና ሳይኮሎጂ። ይሄንን ቪዲዮ የሚያይ ተማሪ በየትኛውም የትምህርት ደረጃ ላይ ሊሆን ይችላል። የዩኒቨርሲቲ ተማሪ ወይ ደግሞ የሃይስኩል ተማሪ፣ የኢንትራንስ ተፈታኝ 12ኛ ክፍል ተማሪ ወይ የሚኒስትሪ ተፈታኝ የ8ኛ ክፍል ተማሪ፣ ከዛም በታች ከዛም በላይ ሊሆን ይችላል። ነገር ግን ለፍተህ አጥንተህ ውጤትህን ከፍ የሚያደርገው ፈተና ክፍል ውስጥ ስትገባ የምታደርገው ነገር ነው። ፈተና ክፍል ውስጥ ሆነ በአንድ ሰዓት ውስጥ፣ በሁለት ሰዓት ውስጥ፣ በሶስት ሰዓት ውስጥ የምትሰራት እያንዳንዷ ነገር ውጤትህን ትወስናለች። ስለዚህ የፈተና ስነ ልቦናን በደንብ እናወራለን። በተለይ ፈተና ሲደርስ ምን ማድረግ እንዳለባችሁ፣ ፈተና ክፍል ውስጥ ምን ማድረግ እንዳለባችሁ እንደሌለባችሁ ጭምር እናወራለን። በተለይ ፈተና ሲደርስ ብዙ ተማሪ ይደነግጣል። 1 ወር ሲቀረው፣ 20 ቀን ሲቀረው፣ 10 ቀን ሲቀረው፣ ሳምንት ሲቀረው፣ በተለይ ብሔራዊ ፈተና የ8ኛ ክፍል ሚኒስትሪ፣ የ12ኛ ክፍል ኢንትራንስ ሲደርስ ያስፈራል፣ ያስደነግጣል። ምክንያቱም ህይወታችን ላይ በጣም ኢምፖርታንት ነው። በዙሪያችን ያሉ ሰዎች ከኛ ትልቅ ውጤት ይጠብቃሉ። ቤተሰብ ይጠብቀናል፣ መምህር ይጠብቀናል፣ እኛ ራሱ ህልም አለን። ስለዚህ የህይወታችን ሌላ ምዕራፍ መክፈቻ ስለሆነ ያ ውጤት እንደነግጣለን ሲደርስ ፈተናው። ስለዚህ ምንድነው ማድረግ ያለብን ፈተና ሲደርስ? እሱን በደንብ አወራቸዋለሁ። እግር ኳስ ላይ አይታችሁ ከሆነ 90 ደቂቃውን ተጫውተው ሲጨርሱ 5 ደቂቃ 6 ደቂቃ ጭማሪ ይሰጣል። በዛች ጭማሪ ሰዓት እንዴትም ብሎ ጥረት አድርጎ ጎል የሚያገባ ቡድን አለ። እናንተም ይሄ የቀራችሁ ጊዜ ጭማሪ ብላችሁ አስቡት። 1 ወሩ፣ 20 ቀኑ፣ 10 ቀኑ፣ ሳምንቱ ለእናንተ ጭማሪ ጊዜ ነው። ከተጠቀማችሁበት ጎል ታስቆጥራላችሁ፣ ምርጥ ውጤት ታመጣላችሁ፣ የሆነች ማርክ ከፍ ታደርጋላችሁ። ለምን መሰላችሁ? ድሮ 12ኛ ክፍል ውጤት ሲመጣ 250 ከ700 ብታመጣ እንኳን የሆነ ክፍለ ሀገር ያለ ዩኒቨርሲቲ ልትመደብ ትችላል፣ ማለፍህ አይቀርም። አሁን ግን ከ600 250 ብታመጣ እንኳን ድሮ 450 ኤክስ ገብቶብህ ዩኒቨርሲቲ ልትገባ ትችላል። አሁን 300 ኤክስ እንኳን ገብቶብህ 350 ኤክስ እንኳን ገብቶብህ ላታልፍ ትችላለህ። ከ600 250 ብታመጣ እንኳን ላታልፍ ትችላለህ። ስለዚህ በዚች አጭር ጊዜህን በደንብ ከተጠቀምክበት ውጤትህን ከፍ ያደርገዋል። ያኔ ልታልፍ ትችላለህ። ስለዚህ ጊዜያችሁን አትናቁት፣ ተጠቀሙበት። ምን ማድረግ እንዳለባችሁ ደግሞ በደንብ አድርጌ እነግራችኋለሁ። 4 ነገሮች እናወራለን። 2ቱ ከፈተና በፊት በተለይ ፈተና ሲደርስ የምታደርጉት ነገር ነው። 2ቱ ደግሞ ፈተና ክፍል ሆናችሁና ከዛ በኋላ የምታደርጉት ነው። እስከ መጨረሻው አብራችሁን ቆዩ። የምላችሁን አድርጉት። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት መጫንም አትርሱ። የሃይስኩል ተማሪ ከሆናችሁ በፍጥነት ማጥናት፣ በፍጥነት ውጤታማ መሆን ልትፈልጉ ትችላላችሁ። በአንድ ሰዓት 1 ቻፕተር የሚጨርስ እያንዳንዱን ትምህርት በቀላሉና በሚገባ መንገድ አስረድቶ በጣም ብዙ ጥያቄ የሚያሰራ በጌም መልክ፣ በፈተና መልክ፣ በተለያዩ መንገዶች
ብዙ ጥያቄ እንድትሰሩ የሚረዳችሁ የሚከብዳችሁን ትምህርት እንዲቀላችሁ የሚያደርግላችሁ የምትፈልጉ ከሆነ አስጠኚ ከፈለጋችሁ ፊውቸርኤክስ የሚባል አፕሊኬሽን አለ። ለናቹራል ተማሪ፣ ለሶሻል ተማሪ እንግሊሽና ኤስኤቲን ሳይቀር እያንዳንዱን ትምህርት ያስጠናችኋል። በቪዲዮ ኖት ይሰጣችኋል። በኢንተርኔትም ያለ ኢንተርኔትም ከፈለጋችሁ አንድ ጊዜ ትምህርቶቹን አውርዳችሁ ስልካችሁ ላይ ጭናችሁ ያለ ኢንተርኔት መጠቀም ትችላላችሁ። አፕሊኬሽኑን ለማግኘት ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸርኤክስ ብላችሁ አውርዱት። ከዛ በነፃ የመጀመሪያውን ቻፕተሮች ሁሉንም ኮርስ እየከፈታችሁ ማየት፣ ጌሞቹን መጫወት ትችላላችሁ። ከዛ ከኛ ጋር መቀጠል ከፈለጋችሁ እዛው አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ምልክት አለች። እሷን ነክታችሁ እዛ ላይ የሚላችሁን አድርጓችሁ ወዲያውኑ አባል ሁኑ። የሚከብዳችሁ ትምህርት ይቀላችኋል። ኢንትራንስን እየቀለዳችሁ ደስ ብሏችሁ ታልፋላችሁ። የክላስ ፈተና ፋይናል አያሳስባችሁ። ከ9 እስከ 12ኛ ክፍል ያላችሁ ተማሪዎች የፊውቸርኤክስ አባል ሁኑ። አሁን በቀጥታ ወደ ዛሬው አጀንዳችን እንግባ። ስለዚህ የመጀመሪያው ቱዱ ሊስት ያስፈልጋችኋል። ምን መሰላችሁ? የቀራችሁ አጭር ጊዜ ነው አይደል? ዲሲፕሊን ያስፈልጋችኋል። በቃ ግግም ያለ ገገማ መሆን አለባችሁ። ማለት በእያንዳንዱ ቀን ብዙ ጥያቄ መስራት፣ ክለሳ ማድረግ፣ ረጅም ሰዓት ማጥፋት አለባችሁ። ይህን ዲሲፕሊን እንዲኖራችሁ ደግሞ በየቀኑ ማቀድ አለባችሁ። እንዲህ አደርጋለሁ፣ ለዚህን ያህል ሰዓት አጠናለሁ፣ ይሄን ትምህርት ይሄን ጥያቄ እሰራለሁ ብላችሁ መጻፍ አለባችሁ። ቱዱ ሊስት ማለት ይሄ ነው። ሌላ ምንም ተአምር አይደለም። ጠዋት ትነሳላችሁ። ዛሬ ማትስ የ2016 ኢንትራንስን እፈተናለሁ። ከዛ በኋላ የከበደኝን መስራት ያልቻልኩትን ኤክስ የገባብኝን ደግሞ እከልሳለሁ ልትሉ ትችላላችሁ። ከዛ ደግሞ ባዮሎጂ አንዳንድ ኖቶች አነባለሁ ብላችሁ ልጽፉ ትችላላችሁ። በቀን ውስጥ ልታደርጉ የምትፈልጉትን ትጽፋላችሁ። ከዛ በኋላ ያ የጻፋችሁትን ቀኑን ሙሉ ስታደርጉ ትውላላችሁ። ማታ ደግሞ ይሄንን አድርጌያለሁ ብላችሁ ትጽፋላችሁ። ጠዋት አደርጋለሁ፣ ማታ አድርጌያለሁ። ጠዋት ቱዱ ሊስት ይጻፋል፣ ማታ ደን ሊስት ይጻፋል። ደን ሊስት ማለት ይሄን አደረግኩ ይሄን አደረግኩ ብላችሁ ትጽፋላችሁ። ይሄ ማለት ጠዋት ለራሳችሁ ቃል የገባችሁትን ማታ የምታደርጉ ከሆነ ዲሲፕሊን አላችሁ። ዲሲፕሊን እኮ ሌላ ምንም አይደለም፣ ቃል የገባችሁትን ነገር ማድረግ ነው። ደበረ፣ ደሳለ፣ ደከመ፣ ሙድህ አይደለም፣ ዛሬ መስራት አልፈለክም፣ ማጥናት አልፈለክም፣ ታደርገዋለህ። ታትስ ዲሲፕሊን። አየህ፣ ስሜትህን ሳይሆን የምታደምጠው ምክንያት ዓላማህን ነው የምታደምጠው። ዛሬ ውጤት ማምጣት አለብኝ፣ በየቀኑ አጠናለሁ ትላለህ። በየቀኑ ለዚህ ያህል ሰዓት እዘጋጃለሁ ትላለህ፣ ትጽፈዋለህ፣ ታደርገዋለህ። አያችሁ። ስለዚህ ስትጽፉ ወረቀት ላይ የምትጽፉ ብቻ እንዳይመስላችሁ፣ አይምሯችሁ ላይ ነው የምትጽፉት። ጠዋት ላይ ይሄን አደርጋለሁ ስትሉ አይምሯችሁ ቀኑን ሙሉ አንተ ይሄን አደርጋለሁ ብለህ የለ፣ አጠናለሁ ብለህ የለ፣ እሰራለሁ ብለህ የለ፣ ምንድን ነው የምታደርገው ቲክቶክ ላይ ምንድን ነው የምታደርገው ብሎ አይምሯችሁ ያዛችኋል። መጽሐፍ የሚጠቅማችሁ ለዛ ነው። ቱዱ ሊስት ስትጽፉ ከቻላችሁ አብራችሁ አፈርሜሽኖች ጻፉ፣ ወይም መልካም ኃይለ ቃሎች ጻፉ። አይምሯችሁ ምርጥ መሬት ነው፣ የተዘራበትን ያበቅላል። አሪፍ ነገር ከዘራችሁበት አሪፍ ነገር ያበቅላል። ስለዚህ ማይንድ ሴታችሁን ራሱ ትገነቡታላችሁ። ምን ብላችሁ ጽፋላችሁ? እንደ አፈርሜሽን ዛሬ ይሄን አደርጋለሁ ካላችሁ በኋላ እኔ ከፈጣሪ ጋር ምርጥ ውጤት አመጣለሁ፣ ህልሜን አሳካለሁ፣ ቤተሰቤን አስደስታለሁ፣ እንደዚህ አይነት ሰው እሆናለሁ። ለምሳሌ መሆን የምትፈልጉት ደግሞ አላ ኮንፊደንስ እንዲኖረኝ ፈልጋለሁ፣ ታታሪ እንደሆን ፈልጋለሁ፣ ጎበዝ መሆን ፈልጋለሁ። እነሱ ነገሮች በሙሉ ጻፏቸው። በህይወታችሁ ልታሳኩት የምትፈልጉትን ነገር እንደ አፈርሜሽን ጻፉት፣ ጠዋትም ማታም። ከዛ አይምሯችሁ ውስጥ ተደጋግሞ ውስጣችሁ ሲገባ ያ ማንነት የእናንተ መሆን ይጀምራል። ባይዘዌ የነገራችሁትን ነገር አይምሯችሁ ከተደጋገመ ያምነዋል። ስለዚህ ይህን ውጤት አመጣለሁ እያላችሁ አፈርሜሽን ጽፋችሁ የእውነት ደግሞ አደርጋለሁ ያላችሁትን በየቀኑ የምታደርጉ ከሆነ ከጥረታችሁ ጋር ህልማችሁ ይሳካል። ስለዚህ ቱዱ ሊስት መጻፍ አለባችሁ። እኛ ያዘጋጀነው ቱዱ ሊስት አለ፣ ከፈለጋችሁ ስልካችሁ ላይ የጻፋችሁ እንድትለማመዱበት። ቴሌግራም አለን፣ ቴሌግራማችን ላይ ለቀነዋል። በነገራችን ላይ የተለያዩ አነቃቂ ጽሁፎችንም መረጃዎችንም ፈተናዎችንም ቴሌግራም ቻናላችን ላይ እንለቃለን። በተለይ የሃይስኩል ተማሪ ከሆናችሁ @futurex አፕ ብላችሁ የቴሌግራም ቻናላችን አባል ሆኑ። ቱዱ ሊስቱንም እዛው ላይ ታገኙታላችሁ። ወደ ቀጣዩ እንለፍ። ሁለተኛው ከፈተና በፊት ማድረግ ያለባችሁ ጥያቄ መስራት
አትሰልቹ። ምን መሰላችሁ? የብሔራዊ ፈተና ስትፈተኑ እንደ ኢንትራንስ አይነት ወይ እንደ ሚኒስትሪ አይነት ፈተና ስትፈተኑ በጣም ብዙ ትምህርት ነው። በዛ ላይ ደግሞ በጣም ሰፊ ነው። ስለዚህ ሁሉንም ነገር ከቨር ማድረግ አትችሉም። የዩኒቨርሲቲ ተማሪም ከሆናችሁ በነገራችን ላይ በጣም ሰፊ ነው። አንዳንድ ጊዜ ዩኒቨርሲቲ ላይ አይ ሪሜምበር አንድ ሴሚስተር የምንፈተነው ፈተና ምናልባት ከ9 እስከ 12 የምንፈተነው ተደምሮ ላያክል ይችላል። አንዳንድ ትምህርት በቃ በጣም ሰፊ የተንቦረቀቀ ይሆናል። ስለዚህ ከቨር ማድረግ ላትችሉ ትችላላችሁ፣ ላጨርሱ ትችላላችሁ። ስለዚህ ምንድነው ማድረግ ያለባችሁ? በጣም ብዙ ጥያቄ መስራት ነው። ይኸውላችሁ አንብባችሁ ብትጨርሱ እንኳን የመርሳት እድላችሁ በጣም ሰፊ ነው። ምን ነበረ የቱ ጋር ነበር ያነበብኩት ትላላችሁ። በጥያቄ ግን ብዙ ነገር ታስታውሳላችሁ። በነገራችን ላይ ያነበባችሁትን ልትረሱ ትችላላችሁ። የሰራችሁትን ጥያቄ ግን አትረሱ። ጥያቄ አይረሳም። በተለይ የተሳሳታችሁ ጥያቄና መልሱን ካወቃችሁ ስህተታችሁን ካወቃችሁት አትረሱትም። እቺ ጥያቄማ ባለፈው ሞዴል ሲሰራ እኮ ኤክስ ገብቶብኛል አሁን አልሳሳትም ትላላችሁ። በጣም ብዙ ጥያቄ ስትሰሩ ይኸውላችሁ የሆነ ሰዓት ላይ የጥያቄው ፓተርን ይገባችኋል። በቃ ትንሽ ዞር አድርገው ቁጥር ቀይረው እንደሚያወጡ ይገባቸዋል። በተለይ ብሔራዊ ፈተና ከኪሳቸው አይደለም ጥያቄውን የሚመዙት ከድሮ ፈተና ወይም ደግሞ ስታንዳርድ አላቸው የሚያወጡበት። እናንተ ብዙ ጥያቄ ስትሰሩ ያንን ስታንዳርድ ፓተርኑን ሪኮግናይዝ ታደርጉታላችሁ፣ ታውቁታላችሁ። ስለዚህ ምን ይሆናል ማለት ነው? ኦኬ ይህን ቻፕተር ላይ በእንደዚህ አይነት መልኩ ነው ጥያቄው የሚያወጡት። እንደዚህ ነው ብላችሁ ነው የምታስቡት። ፈተና ክፍል ስትገቡ አትደነግጡ። በደንብ ጥያቄ ሰርታችኋላ። አያችሁ ጥያቄ የሚጠቅማችሁ የስህተት ኤክስፒሪየንስ ይኖራችኋል። ምን ማለት ነው? ከኢንትራንስ በፊት ብዙ ጊዜ ብትሳሳት ምንም ችግር የለም። ሞዴል ስትፈተን ከመቶ ዜሮን ብታመጣ ችግር የለም። ዋናው ያ የሰራኸውን ስህተት አርመህ ፈተና ክፍል መግባት ነው። አየህ ኢንትራንስ ላይ አትሳሳት፣ ሚኒስትሪ ላይ አትሳሳት እንጂ ቀድመህማ ብትሳሳት ምን ችግር አለው? ስለዚህ ያገኛችሁትን ጥያቄ በሙሉ ስሩ። ለምሳሌ የፊውቸር ኤክስ አባል ከሆናችሁ እዛ ላይ መጀመሪያ የኢንትራንስ ጥያቄ ለቀናል አይደል? ከ2012 ጀምሮ እስከ 2016 የ5 ዓመት ፈተና ለቀናል። ከዛ ደግሞ የ15 ዓመት ኢንትራንስ ከ2005 ጀምሮ እስከ 2016 ደግሞ በቻፕተር ከፋፍለን በጌም መልክ በድሮ ካሪኩለም በአዲሱ ካሪኩለም ለቀንላችኋል። ለሁሉም ትምህርት ለሶሻልም ለናቹራልም። ስለዚህ እያንዳንዱ ቻፕተር ላይ 10 ጥያቄ ቀላል፣ 10 ጥያቄ መካከለኛ፣ 10 ጥያቄ ከባድ ከኢንትራንስ አለ። እሱን ትሰራላችሁ። በጣም ብዙ ነው፣ ትጨርሱታላችሁ። 12ኛ ክፍሎች ደግሞ ትምህርቱን ጨርሳችኋል። ስለዚህ ምንም የሚቀራችሁ ነገር የለም። ሙሉውን ጌም መጨረስ ትችላላችሁ። እሱን ሰርታችሁ ከዛ ኢንትራንስ ተፈትናችሁ ከዛኛ ደግሞ 3 ዙር ሞዴል ፈትነናችኋል። ሞዴሉን ደግሞ ከነመልሱ ከነማብራሪያው በፒዲኤፍ ለቀንላችኋል። እሱን እያነበባችሁ ጥያቄም እየሰራችሁ ኤክስፕላኔሽን ስታነቡ ደግሞ ምን ይሆናል? ብዙ ነገር ታስታውሳላችሁ የረሳችሁትን። ጥያቄም እየሰራችሁ ነው፣ ኖትም እያነበባችሁ ነው። አት ዘ ሴም ታይም እነዛን የሞዴል ፒዲኤፎች ስታነቡ ከዛ ደግሞ የተለያዩ ክልሎች ከተሞች ኢንትራንስ ወይም ሞዴል ፈተናዎችን ስንለቅላችሁ ፓይለት ፈተናዎችን ስትሰሩ ምን ይሆናል ማለት ነው? በጣም ብዙ ሺህ ጥያቄ ሰርታችሁ ኤክስፒሪየንስ ትሆናላችሁ። ፈተና ብርቃችሁ አይሆንም። በተለይ ደግሞ ይውላችሁ ኤክስ የገባባችሁን ፓርት አትናቁት። የከበዳችሁን ፓርት ዝም ብላችሁ አትለፉት፣ ከልሱት። ጥያቄ ስትሰሩ በቃ መስራታችሁ ብቻ አይደለም ትልቁ ፖይንት፣ ራይት መሆናችሁ ኤክስ መሆናችሁ ብቻ አይደለም። ለምን ተሳሳትኩኝ፣ ያ ስህተት ከምንድን ነው ብላችሁ ያችን ፓርት ወስዳችሁ መከለስ አለባችሁ። ለምን ደግማችሁ እንዳትሳሳቱ። ምን ይባላል? ድንጋይ መጀመሪያ ቢመታ እንቅፋት ቢመታ ችግር የለውም፣ እንቅፋቱ ነው ችግሩ። ሁለተኛ ጊዜ ግን ከመታው ድንጋዩ አንተ ነህ ነው የሚባለው አይደል? ስለዚህ ደግማችሁ እንዳትሳሳቱ ትከልሳላችሁ ማለት። በተለይ ደግሞ ስትከልሱ ያላችሁ ጊዜ አጭር ስለሆነ በቪዲዮ መከለስ አለባችሁ። አሳጥሮ በሚያሳይ ቪዲዮ ላይክ እኛ አንዱን ቻፕተር በአንድ ሰዓት አድቫንስድ ሪቪዥን ብለን እንሰራለን አይደል? ስለዚህ እዛ ላይ ከፍታችሁ አለፍ አለፍ እያደረጋችሁ የከበዳችሁን ፓርት ብቻ መርጣችሁ መረዳት ነው ያለባችሁ። ከዛ ብዙ ጥያቄ መስራት ነው ያለባችሁ። በማጥናት ኖት በማውጣት ረጅም ሰዓት በማንበብ ጊዜ አታጥፉ፣ በተለይ ፈተና ሲደርስ። ከዛ የሰራችሁት የጥያቄ ብዛት መዓት ከመሆኑ የተነሳ ኢንትራንስ ላይ ስትገቡ እንደ ክፍል ፈተና ቅልል ይላችኋል። እመኑኝ፣ ጥያቄ እንደ መስራት ውጤታማ የሚያደርግ ነገር የለም። አሁን በቀጥታ የምናልፈው ፈተና ክፍል ምን እንደምታደርጉ ነው። ወደ ሶስተኛው እንለፍ። ሶስተኛና በጣም ወሳኙ የፈተና ክፍል ስትገቡ የምታደርጉት ነገር ነው። ሁለት ነገሮችን ነው የምናደርገው። የመጀመሪያው መረጋጋት ነው።
አንድ ሰው ፈተና ክፍል ሲገባ ከተረጋጋ አይምሮ በደንብ በትኩረት መስራት ከቻለ የምታውቀውን ሁሉ ታስታውሳለህ። ቀላሉንም ከባዱንም በደንብ አድርገህ ትፋለጠዋለህ። ከዛ ምርጥ ውጤት ታመጣለህ። ዓላማው ይሄ ነው። ስለዚህ መረጋጋት አለብህ። መጀመሪያ እንድትረጋጋ ደግሞ የትንፋሽ ኤክሰርሳይዝ ታደርጋለህ። መጀመሪያ የ30 ሰከንድ 1 ደቂቃ ማትሞላ ስራ ናት። ፈተና ክፍል ገባ፣ ወንበርህ ላይ ቁጭ አልክ አይደል? ከዛ የትንፋሽ ኤክሰርሳይዝ ትሰራለህ። እንዴት ካላችሁ አየር ወደ ውስጥ በጥልቀት ታስገባለህ። 1 2 3 4 5 ትልና እፍን ያደረግከውን አየር ትለቀዋለህ። ከዛ አሁንም አየር ወደ ውስጥ ታስገባለህ። ጸጥ ትልና ታፈነዋለህ። 1 2 3 4 5 ትልና ታስወጣዋለህ። አሁን እኔን ተመልከቱ። አየር በጥልቀት ስባለሁ። 5 ቆጥሬ አስወጣለሁ። ከዛ ይውላችሁ 3 ጊዜ ነው እንደዚህ የምታደርጉት። 1 ጊዜ ታስገባላችሁ፣ ትይዙታላችሁ፣ ታስወጡታላችሁ። ምን ይፈጠራል መሰላችሁ? አይምሯችሁ ካልም ይሆናል። ሜዲቴሽን ማለት ነው። ግን በጣም አጭር የሆነች ሜዲቴሽን፣ የትንፋሽ ኤክሰርሳይዝ። ከፈለጋችሁ ደግሞ ብትጨፍኑ፣ ትንፋሻችሁን ብታደምጡት የሚገርም ዴብዝ ያለው ትኩረት ይኖራችኋል። ይሄ አይምሯችሁን ያረጋገዋል። ልክ እንደዛ እንዳደረጋችሁ አጭር ጸሎት ደግሞ ታደርጋላችሁ በሃይማኖታችሁ። ሁለቱን ነገሮች የምታደርጉት ለምንድን ነው? የትንፋሽ ኤክሰርሳይሱ ማይንድ ካልምነስ ይሰጣችኋል፣ እርጋታ ይሰጣችኋል፣ አይምሯችሁን ያረጋገዋል። ስትጸልዩ ደግሞ ትበረታላችሁ። ከባድ ቢሆን ፈተናው እንዲቀላችሁ እንዲገለጥላችሁ ያደርጋል። እንድትጠነክሩ ከጭንቀት እንድትወጡ ያደርጋችኋል። ልክ ሁለቱን ነገሮች በፍጥነት እንዳደረጋችሁ ብዙ ሰዓት መውሰድ የለባችሁም። የትንፋሽ ኤክሰርሳይሱም ጸሎቱም አጭር መሆን አለበት። ልክ ይህን አድርጋችሁ ስትጨርሱ የመጀመሪያ ስራችሁ መሆን ያለበት ፎርሙን ጥንቅቅ አድርጋችሁ መሙላት ነው። ስማችሁን ስፔሊንግ እንዳታሳስቱ። ካፒታል ተጠቀሙ ከተባላችሁ ካፒታል ጻፉ። አይዲ ነምበር ቁጥሯን 1 እንኳን እንዳታሳስቱ። የትምህርት ቤታችሁን ስም፣ ክልላችሁን፣ ኤቭሪ የምትጠየቁትን በደንብ ሙሉ። ለምን መሰላችሁ? አንዱን ነገር ብታሳስቱ ውጤታችሁ 0 ነው የሚሞላው። ይኸውላችሁ አንዳንድ ጊዜ ስትማሩ ክፍል ውስጥ ምናምን ትምህርት ቤት ስማችሁን ሳትጽፉ መምህሩ እጅ ጽሑፋችሁን ስለሚያውቅ አንተ ልጅ ኧረ እባክህ ስምህን ጻፍ በልንካ ውጤትህን ብሎ ሊሰጥህ ይችላል። የሚያውቅህ መምህር ነው። አሁን ግን ውጤታችሁን የሚያርሙት ኢንትራንስ የሚያርሙላችሁ ሰዎች አያውቋችሁም። ፈልገው ምናምን አይሰጧችሁም። በስትክክል መረጃችሁ ካልተሞላ 0 ነው የሚሞሉላችሁ። ከዛ ህይወታችሁን እንዴት እንደሚያበላሹ አስቡት። እንግዲህ 550 የሚያመጣ ልጅ 450 ሲያመጣ 350 ሲያመጣ አስቡት። ስለዚህ ፎርሙን በጥንቃቄ ሙሉ። ጥንቅቅ አድርጋችሁ ሰርታችሁ ምርጥ ውጤት አምጥታችሁ እንኳን ፎርሙ በትክክል ካልተሞላ 0 ነው የሚሞላው። ስለዚህ ፎርሙን ሙሉ። የመጀመሪያውን ነገር ጨረሳችሁ። አያችሁ፣ ተረጋግታችሁ ትንፋሽ ኤክሰርሳይዝ፣ ጸሎት፣ ፎርሙን በጥንቃቄ መሙላት። ከዛስ ፈተናውን መስራት ትጀምራላችሁ። ፈተና ልክ መስራት ስትጀምሩ የመጀመሪያው ነገር ማድረግ ያለባችሁ ቀላሉን እየመረጣችሁ መስራት ነው። ለምሳሌ አንደኛው ጥያቄን ስትሰሩት ይከብዳል፣ ዝለሉት። ሁለተኛው ይከብዳል፣ ዝለሉት። ሶስተኛው ይከብዳል፣ ዝለሉት። ቀላል እስክታገኙ ድረስ እየዘለላችሁ ሂዱና ቀላሉ ጋር ስትደርሱ ጥቅጥቅ አድርጋችሁ ቆንጆ አድርጋችሁ ቀላሉን ጣጣጣ እያደረጋችሁ ስሩ። ከዛ ይውላችሁ ቀላሉን ጥያቄ እንደጨረሳችሁ ወደ ከባዱ ትመለሳላችሁ። ምን መሰላችሁ? 2 ጥቅም ይሰጣችኋል። አንደኛ መጀመሪያ ቀላሉን በመስራታችሁ ኮንፊደንስ ይኖራችኋል። እንዴ የምችለውን ቀላል የሆነውን ሰርቻለሁ። በነገራችን ላይ በደንብ ካጠናችሁ ደግሞ ቀላሉ ጥያቄ በዛ ይላል፣ ከባዱ ትንሽ ነው የሚሆነው። ከ100 ጥያቄ 70ው ሊቀላችሁ ይችላል፣ 60ው ሊቀላችሁ ይችላል። ምናልባት የሚከብዳችሁ የሚያጠራጥራችሁ 30 40ው ነው። 30 እና 40ውን ወደኋላ ትሰሩታላችሁ። 60ውን እኮ ሰርቻለሁ የሚል ኮንፊደንስ ይኖራችኋል። አንድ ሁለተኛ ደግሞ ቀላሉን ጥያቄ ቶሎ ቶሎ ስለምትሰሩት ከባዱን ለመስራት ጊዜ ታገኛላችሁ። ዲስ በቃ የፈተና ስነ ልቦና ማለት ይሄ ነው። በቃ መጨረሻ ላይ ወደ ከባዱ ትሄዳላችሁ። ብዙ ተማሪ ግን ተቃራኒውን ነው የሚያደርገው፣ ይሸወዳል። ገና ፈተናው ሲጀምር አንደኛውን ጥያቄ ይሰራል፣ ይከብደዋል። ሁለተኛውን ይሰራል፣ ይከብደዋል፣ ይደነግጣል። ሁሉም ከባድ ሊሆን ነው ይላል። ስለዚህ ከከባዱ ጋር ይጋፈጣል እዛው። ከዛ ሲሰራ ከባዱን ሰዓት ይሄዳል። ከዛ መምህሩ የቀራችሁ 15 ደቂቃ ነው፣ በደንብ ፎርሙ መሙላታችሁን ቼክ አድርጉ፣ በቃ ልጨርሱ ነው ይላችኋል። ትደነግጣላችሁ። 15 ደቂቃ ነው የቀራችሁ። እናንተ ግን 50 ጥያቄ አልተሰራም ከ100 80 ጥያቄ ይሆናል። 40ውን አልሰራችሁም። 15 ደቂቃ ነው የቀራችሁ። ትደነግጣላችሁ። ምንድነው ማደርገው ትላላችሁ። ምኑን ከምኑ ላድርገው ትላላችሁ። ከዛ እየሞከራችሁ እየገመታችሁ ትሄዳላችሁ። በጣም ቀላል የምትሉትን ጥያቄ ሚስ ታደርጋላችሁ፣ ትስቱታላችሁ። በጣም የምታውቁትን ነገር እዛው ትረሳላችሁ። ለምን? ትደነግጣላችሁ፣
ትረበሻላችሁ። ቅድም ምን ብያችኋለሁ? ፈተና ክፍል ውስጥ ምርጥ ውጤት የምታመጡት ከተረጋጋችሁ ብቻ ነው። ይኸውላችሁ ለፍታችሁ አጥንታችሁ ፈተና ክፍል ከተጨነቃችሁ ከደነገጣችሁ አትሰሩም፣ ውጤት አታመጡም። ስለዚህ ካልምነስ ይፈልጋል፣ ፈተና መረጋጋት ይፈልጋል። በሙሉ አቅማችሁ በሙሉ ትኩረታችሁ እንድትሰሩት እርጋታ ይፈልጋል። ስለዚህ ቀድማችሁ ቀላሉን ጥንቅቅ አድርጉት። ከዛ ለከባዱ ሰዓት ይተርፋችኋል። ይኸውላችሁ ቀላሉን ሰርታችሁ ወደ ከባዱ ስትመጡ ሰዓት ቢያልቅ እንኳን መምህሩ ቢቀማችሁ እንኳን አይቆጫችሁም። ለምን እንዴ ቀላሉን የምችለውን በሙሉ ሰርቻለሁ፣ የሚከብደኝን ስታገል ሰዓት አለቀ ትላላችሁ። ነገር ግን ከባዱን ስትታገሉ ቀላሉን ሳትሰሩ ብትወጡ በጣም ነው የሚቆጫችሁ። ፈተናው እኮ በጣም ቀላል ነበር፣ ሳልሰራ ጊዜ ሳይበቃኝ ትላላችሁ። በጣም ብዙ ተማሪዎች የሚቆጫቸው ይሄን ነው። ውጤታቸውን ዝቅ የሚያደርገው የሚወድቁት አንዳንድ ተማሪዎች ይችን ባለማወቃቸው ምክንያት እናንተ ብልጡ ነው። ለምሳሌ እንግሊሽ ትምህርት ላይ ፓሴጅ በጣም ሰዓት ይወስዳል። ፓሴጅ ስኪም እንኳን እያደረጋችሁ እንደዚህ ብታነቡት እንኳን ሰዓት ይፈልጋል። ለምን ጥያቄው ጋር ስትሄዱ የሆነ ፓራግራፍ 4 ላይ እንደዚህ የምትል ቃል አለ፣ ኮንቴክስቹዋል ሚኒንጉ ምንድን ይላቸዋል። ፓራግራፍ 4 ላይ ሄዳችሁ ታነቡና ምናምን ትርጉም ምናምን ትላለ። ሰዓት ይወስዳል አይደል? ፓሴጅ በቃ መጨረሻ ላይ ስሩት፣ ምን ችግር አለው? እንግሊሽ ላይ ስንት ፓሴጅ ይኖራል? ሚኒመም 2 ፓሴጅ ይኖራል፣ ማክሲመም 3 ፓሴጅ ይኖራል። አጠቃላይ ግን ብትደምሩት 20 ጥያቄ ነው እነዛ ፓሴጅ። እንግሊሽ ደግሞ 100 ጥያቄ ወይ 120 ጥያቄ ነው። አስቡ 80 ጥያቄ እኮ መስራት ትችላላችሁ ቀድማችሁ። 80ው ግራመር ይሆናል፣ ፓራግራፍ ይሆናል፣ ወይ ደግሞ ሴንቴንስ ኮምፕሬንሽን ይሆናል። ብቻ የተለያየ ጥያቄ ጃምብል ወርድ ይሆናል ምናምን። እሱን ብትታገሉ ይሻላል። ምክንያቱም 80ውን ሰርታችሁ ሰዓት ከተረፋችሁ ወደ 20ው ትመጣላችሁ፣ ፓሴጅ ጋር ትመጣላችሁ። ስለዚህ ቀድማችሁ ፓሴጅ እንዳትሰሩ። ብዙ ተማሪ ፓሴጅ ሲታገል ቀላሉን የግራመር ፓርት ምርጥ ውጤት ማምጣት የሚችለውን ፓርት ሳይሰራ ይቀራል፣ ሰዓት አለቀ ይባላል። እንግሊሽ ብዙ ተማሪ ሰዓት አይበቃውም። ኤስኤቲም እንደዛው ነው። ኤስኤቲም ላይ 2 ምናምን ፓሴጅ ይኖራል። ፓሴጁን መጨረሻ ላይ አቆዩት፣ ሌላውን ስሩ። ኤስኤቲ ደግሞ ማትሱ በደንብ ይደፈናል። በጣም ቀላል ማትስ ነው። ማትስ ጎበዝ ብትሆኑም ባትሆኑም የኤስኤቲ ማትስ በጣም ቀላል ነው። እንግሊሹ ከበድ ለሚላችሁ ተማሪዎች በተለይ ማትሱን ድፍን ካደረጋችሁት ውጤታችሁን ባላንስ ታደርጉታላችሁ፣ የኤስኤቲ ውጤታችሁን። እኛም ደግሞ ባይ ዘ ዌይ ኤስኤቲ ላይ አድቫንስድ ሪቪዥን ብለን እንዴት አድርጋችሁ ማትሱን እንዴት አድርጋችሁ እንግሊሹን እንደምትሰሩ ስትራቴጂ አሳይተናችኋል እዛ ኮርስ ላይ። ስትራቴጂ ብቻ አይደለም፣ እያንዳንዱን የማትስ ጥያቄ በምን አይነት ወይ እንደምትሰሩት 100 ጥያቄ 50 ጥያቄ የኢንተራንስ እየመዘዝን እንግሊሹንም ማትሱንም ፓርት አሳይተናችኋል። ስለዚህ ወደ ተግባር መቀየር ነው የሚጠበቅባችሁ። ስለዚህ ኤስኤቲ ማትሱ ላይ ስሩ፣ ፓሴጅ አቆዩት። ከባድ የምትሉትን ጥያቄ ኬሚስትሪ የሚሆን ሂስትሪ የሚሆን ጂኦግራፊ የፈለገው ይሁን ብቻ ከባዱን መጨረሻ ላይ ስሩ። መጀመሪያ ቀላሉን ጥንቅቅ አድርጉት። አሁን ያልኳችሁን ካደረጋችሁ መጀመሪያ ትንፋሽ ኤክሰርሳይዝ፣ ጸሎት ታደርጋላችሁ። ከዛ ፎርሙን በጥንቃቄ ትሞላላችሁ፣ ቀላሉን ትሰራላችሁ፣ መጨረሻ ላይ ከባዱን ትሰራላችሁ። ይህን ካደረጋችሁ ከእናንተ የሚጠበቀውን በሙሉ ስላደረጋችሁ ምርጥ ውጤት የማምጣት እድላችሁ በጣም ሰፊ ይሆናል። ወደ መጨረሻው ሐሳብ እንሄድ። አራተኛውና የመጨረሻው ምክሬ አታካብዱ ነው። የኢንትራንስ ተፈታኞች በተለይ የህይወት ፍጻሜ አይደለም ይሄ ፈተና። ምርጥ ውጤት አምጥታችሁ ካለፋችሁ ኮንግራ እንኳን አለፋችሁ፣ ካላለፋችሁም እንኳን አላለፋችሁ። ሁሉም ነገር ለበጎ ነው። ከእናንተ በተሻለ የሚያስፈልጋችሁን ነገር ፈጣሪ ያውቃል። ደግማችሁ ተፈትናችሁ ማለፍ ትችላላችሁ። ካልፈለጋችሁ ደግሞ የምትወዱትን ሙያ ወይ የሆነ ትምህርት ተምራችሁ ስራ ልትሰሩም ትችላላችሁ። ባይዘው የትምህርት መንገድ ግዴታ አይደለም፣ ለሁሉም ላይሆን ይችላል። አንተ ግን የሚጠበቅብህን በሙሉ አድርግ፣ እንዳይቆጨን፣ የአይምሮ ሰላም እንዲኖርህ፣ ህሊናህ እንዳይጮህብህ። ለምን አንተ እኮ ስትቀልድ ነው፣ እንደዚህ ስታደርግ ነው፣ ጊዜን ስላልተጠቀምክበት ነው፣ ተዘናግተ ነው፣ ፊልም ስታይ ቲክቶክ ስታይ ነው እንጂ ብታጠና ታልፋለህ እንዳይልህ ህሊናህ አቅምህን ሙሉ ተጠቀምና እጅ ላይ ላለው ታመንና ወጥረህ አጥና፣ ወጥረህ ተዘጋጅ፣ ወጥረህ ጥያቄ ስራ። ከዛ በኋላ የሚመጣውን ውጤት በጸጋ ተቀበል። በህይወት ስንት ፈተና አለ መሰላችሁ? ኢንትራንስ አንዷ በጣም ትንሿ ይህን ቢያክል የህይወት ፈተና ኢንትራንስ በጣም ይችኛዋ ናት። ግን ካለህበት አንጻር ትልቅ ሊመስልህ ይችላል። በህይወት ገና ብዙ የምትጋደላቸው ተጋድሎዎች አሉ፣ ብዙ የምታልፋቸው ፈተናዎች አሉ። ስራ አለ፣ ትምህርት አለ፣ ከዚህ በኋላ ትዳር አለ፣ ቤተሰብ አለ፣ ገንዘብ መያዝ አለ። በጣም ብዙ ፈተና ህይወታችሁ ላይ ይመጣል። ስለዚህ ዩኒቨርሲቲ ብትገቡም ባትገቡም ጠንካራ ማንነት ገንቡ።
ዲሲፕሊን ገንቡ። አሁን ለኢንትራንስ የምታደርጉት ዝግጅት የሚጠቅማችሁ ለውጤት ብቻ አይደለም። በህይወታችሁ ውስጥ ለምታምኑበት ነገር የምታደርጉት ጥረት ዲሲፕሊናችሁ ነገ በስራችሁ ይከተላችኋል፣ ተፈላጊ ያደርጋችኋል። ነገ ገቢ ላገኝ፣ ቢዝነስ ልስራ፣ የሆነ ቦታ ልቀጠር ብትሉ ተወዳጅ ያደርጋችኋል። እሱ እኮ በጣም ቁም ነገረኛ ነው። ስራው ላይ ወጥሮ ነው የሚሰራው፣ ዲሲፕሊን አለው ያስብላችኋል። ለትምህርት የምትከፍሉት ዋጋ ነገ ለህይወት ይከፍላችኋል። ነገር ግን ዩኒቨርሲቲ ብትገቡም ባትገቡም ሙያ ሊኖራችሁ ይገባል። በጎን የሆነ ትምህርት ተማሩ። ፕሮፌሰሩ ዩኒቨርሲቲ ከሚያስተምራችሁ በላይ ራሳችሁን አስተምሩት። ይሄ ወሳኝ ምክሬ ነው። ራሳችሁን አስተምሩ፣ ሙያ ተማሩ፣ ጎን ለጎን ስራ ስሩ። እኔ እኮ የዩኒቨርሲቲ ተማሪ ነኝ ትምህርቴ ላይ ነው ማተኮር አትበሉ። በትርፍ ጊዜያችሁ ገንዘብ የሚያስገኝ የሆነ ስራ ስሩ። ገንዘብ የሚያስተለማመዱ፣ ሴቭ ማድረግ፣ ገንዘብ ማጥፋት፣ ስፔንድ ማድረግ ተለማመዱ። ገና ዩኒቨርሲቲ ያላችሁ ለምን መሰላችሁ? ከዩኒቨርሲቲ ስትወጡ ማንም ላይ ቀጥራችሁ ይችላል። ዩኒቨርሲቲ ሆናችሁ ግን ተፍተፍ የምትሉ ከሆነ ስኪል የምትማሩ ከሆነ የሆነ ነገር የምትሰሩ ከሆነ ተስፋ ይኖራችኋል። ስትወጡ ሰው ይቀጥራችኋል። የራሳችሁን ቢዝነስ ልትገነቡ ትችላላችሁ። ግዴታ አይደለም፣ ግን በተቻላችሁ አቅም ፎከስ ማድረግ ያለባችሁ ትምህርት ላይ ብቻ ሳይሆን ህይወትም ላይ ነው። ህይወትን፣ ዓለምን ዩኒቨርሲቲ ያላችሁ ተለማመዱት። ቢዚ ያደርገኛል ትምህርቱ ብላችሁ አታስቡ። የሜዲሲን ተማሪ እንኳን ሆነው በትርፍ ጊዜያቸው የሚሰሩ ብዙ ልጆች አሉ። የኢንጂነሪንግ ተማሪ፣ የኮምፒውተር ሳይንስ ተማሪ፣ የሶሻል ተማሪማ ምን ይማራል? በጣም ሰፊ ሰዓት ነው ያላችሁ። ስለዚህ ሌሎች ትምህርቶችን ለመማር፣ ሙያዎችን ለመሰብሰብ፣ ስራዎችን ለመስራት ሞክሩ። ብታልፉም ባታልፉም ነው የምላችሁ። ምክንያቱም ይኸውላችሁ ትልቁ ዋንጫ ያለው ህይወት ላይ ነው፣ ኢንትራንስ ላይ አይደለም። ኢንትራንስ ስታልፉ ቀጣይ የህይወት ምዕራፋችሁ ወደ ዩኒቨርሲቲ ትገባላችሁ ነው፣ ሌላ አይደለም። ግን ህይወት ላይ ትልቁ ምዕራፍ ራሳችሁን መቻል ይኖርባችኋል። ገንዘብ መስራት ሊኖርባችሁ ይችላል። ቤተሰብ መርዳት፣ ቤተሰብ ማገዝ፣ ከራሳችሁ አልፋችሁ ለቤተሰብ ለማህበረሰብ መትረፍ አለባችሁ። ያ የሚኖራችሁ በዲሲፕሊን ለትምህርታችሁ ስትዘጋጁ ነው። አንድ ከዛ ትምህርቱ ቢሳካም ባይሳካም ደግሞ ወጥራችሁ ሙያ ሲኖራችሁ ራሳችሁን ስታስተምሩ ነው። ስለዚህ ትልቁ ዋንጫ በህይወት ማሸነፍ ነው፣ ጠንካራ ሆኖ መውጣት ነው። እና አንዳንድ ጊዜ ደግሞ ልትሸነፉ ትችላላችሁ፣ ኢንትራንስን ላታልፉ ትችላላችሁ። ግዴታ አይደለም። የዋንጫ ቡድን እኮ አንዳንድ ጊዜ ነጥብ ይጥላል፣ ይሸነፋል እኮ። አሁን ለምሳሌ ዋንጫ ላይ በየአመቱ ዋንጫ የሚያነሱ የቻምፒየንስ ሊግም ልትሉ ትችላላችሁ፣ የዓለም ዋንጫም ልትሉ ትችላላችሁ። የፈለገው ቦታ ላይ ማለት ነው። የሆነ ቦታ ይሸነፋሉ፣ የሆነ ቦታ ላይ ነጥብ ይጥላሉ። ችግር የለውም። ዋናው አብዛኛውን ሰዓት ማሸነፋቸው ነው፣ መቀጠላቸው ነው። ስለዚህ እናንተም ስለማሸነፍ አስቡ። አንድ ጊዜ ተሸነፍኩ ችግር የለውም። ቀጥሎ ያለውን የህይወት ሩጫ ማሸነፍ ነው ያለባችሁ። ስለዚህ ሁልጊዜ ባታሸንፉ እንኳን ሁልጊዜ ጥረት አድርጉ። ከዛ አንድ ቀን የህይወታችሁ ፀሐይ ይወጣል፣ ታሸንፋላችሁ። ዋናው እሱ ነው። ስለዚህ ኢንትራንስን በዲሲፕሊን ተዘጋጁ፣ በደንብ ተዘጋጁ። 12 የሆናችሁም ልጆች አሁን ከ12 በታችም ሆናችሁ 9፣ 10፣ 11 በትምህርት አትቀልዱ። ለምን? እጃችሁ ላይ ላለው ታመኑ፣ ወጥራችሁ ስሩ። ምክንያቱም ትምህርታችሁ ላይ ወጥራችሁ የምትሰሩ ከሆነ ነገ ስራም ላይ ወጥሮ የሚሰራ ማንነት ይኖራችኋል። ዋናው ዲሲፕሊኑ ነው ብያችኋለሁ። ከዛ በኋላ የሚመጣውን ነገር በጸጋ ተቀበሉት። የህይወት ፍጻሜ አይደለም። ጀስት አንድ የሆነች ማተር የምታደርግ ህይወታችሁ ላይ ትንሽዬ ክስተት ናት። ኢንትራንስ ማተር ታደርጋለች፣ ኢፌክት አላት ህይወታችሁ ላይ። ግን ትልቅ አድርጋችሁ አትሳሉት። ህይወት ፍጻሜ አይደለም። ተቀበሉት፣ አታካብዱት። ለሁላችሁም ግን የምትመኙት ሁሉ እንዲሳካ እመኝላችኋለሁ። መልካሙን ሁሉ ተመኘው። እስከ መጨረሻው አብራችሁኝ ስለቆያችሁ ስላደመጣችሁኝ በጣም አድርጌ አመሰግናለሁ። ቅድም የነገርኳችሁን ቱዱ ሊስት ማግኘት የምትፈልጉ ከሆነ በቴሌግራም ቻናላችን @futurex_app ብላችሁ ቻናላችን ውስጥ ገብታችሁ ታገኙታላችሁ። ቱዱ ሊስት ብላችሁ ሰርች ብታደርጉ። በተጨማሪ ደግሞ ቅድም ያልኳችሁን ሁሉንም ሰርቪሶች በአንድ ሰዓት ውስጥ አጥንታችሁ መጨረስ፣ ጎበዝ መሆን፣ ኢንትራንስን ምርጥ ውጤት ማምጣት፣ ካሁኑ መዘጋጀት ከፈለጋችሁ ደግሞ ፊውቸር ኤክስ አፕሊኬሽንን ስልካችሁ ላይ ጫኑ። ቸር ቆዩልኝ።